እባካችሁን ተጠንቀቁ። ብዙ እናቶች በዚህ አይነት መንገድ እየተዘረፉ ነው። ይህችታችን እናቴ በዚህ አይነት መንገድ ተዘረፈች ብላ ባጋራቸው ቪዲዮ ስር እንኳን ብዙ ሰዎች በኮሜንት ላይ የኔም እናት በዚህ አይነት መንገድ ተዘርፋለች የሚሉ የተለያዩ ኮሜንቶችን እዚህ ጋር ተመልከቱ እየሰጡ የነበሩትን። ይህም የሚያሳየው በዚህ አይነት መንገድ በጣም ብዙ እናቶች ተዘርፈዋል። በነገራችን ላይ እናቶች ብቻ ሳይሆኑ አንዳንድ ወጣቶችንም በዚህ አይነት መንገድ ስልኮቻቸውን፣ ሌሎች ንብረቶችም ተወሰዱብን የሚሉ ወጣቶችንም ሰምቻለሁ። በአጠቃላይ ይሄ ቪዲዮ ለብዙ ሰው ትምህርት ይሰጥ ዘንድ እህታችንን በደንብ ስሟት። እንዲሁም ደግሞ ይህንን ቪዲዮ እንዳልኳችሁ ለቤተሰቦቻችሁ፣ ለምታውቋቸው ሰዎች በሙሉ ሼር አድርጉት። ወደ ቪዲዮ እንሂድ። መልእክት ነው፣ የጥንቃቄ መልእክት። ከቻላችሁ ለእናቶቻችሁ ንገሩልኝ። አዳማ ያላችሁ ወጣቶች በተለይ ከቻሉ። እኔ ይሄንን መልእክት አዲስ አበባ ያለች ልጅ ከዚህ በፊት ቪዲዮ ሰርታ ከ5 ወርና ከ6 ወር በፊት ሰምቼዋለሁ። ግን እዚህ ማለት እንደዚህ የሚያደርግ ሰው አለ ብዬ ኤክስፔክት ስላላረኩና ማሚ ትጣላለች ብዬ ስላላሰብኩኝ አልነገርኳትም። ግን ምንድን የተፈጠረው ትናንትና እጇ ላይ ያሉትን ወርቆች በዚህ ሜትር ዘረፏት እናቴን። ምንድነው እንዴት ነው የሆነው? አራዳ ትሄዳለች ዘይት ለመግዛት ማለት ነው። አራዳ እየሄደች ባለችበት ሰዓት እየጠየቀች 2 ሱቆችን ጠይቃ ዞር ስትል አንድ ሴት መጣች። ሻርፓን አድርጋ ምናምን በቃ ላይክ ኖርማል ሰው ነች፣ የሆነ እንትን ነች፣ እርግጥ ያለች ሰው ናት። ማዘር ምን እየጠየቅሽ ነው ምናምን ስትላት እዚህ አካባቢ ዘይት በብዛት እየጠየቅኩ ነው ምናምን አለች። ማሚ በብዛት የፈለገችበት ምክንያት እሁድ ሰርግ አለ። ከዛ አይ እዚህ እኮ ዲያስፖራዎች የሚረዱት የሆነ ፈንድ የሚያደርጉት ድርጅት አለና እዛ ብንሄድ በቅናሽ እናገኛለን፣ ብዛት ከፈለግሽ ደግሞ በቅናሽ ብትገዢ ቆንጆ ነው ምናምን ብላት ከዛ እሺ ታዲያ እንዴት ነው የምናገኘው ስትል መዝጋቢው ነበር። አሁን እዚህ ጋር እኮ ሰው እየመዘገበ ነበር ምናምን ስትል የሆነ ሰው እየመጣና መዝጋቢው ወዴት ለመዘገብ ነበረ ምናምን ይላት ማለት ነው። ከዛ ና ስለዚህ አንድ ላይ እንመዘገባለን እኛ ብለው አንዱ ሽማግሌ ማሚና ሴትዮዋ ሆነው ተያይዘው እየሄዱ ነው። ወዴት ነው የሚሄዱት? ወደ አክሲዮኖቹ ህንጻ ጋር ያለው አስፋልት አካባቢ ይዘዋት እየሄዱ ነው፣ ወክ እያደረጉ ማለት ነው። ከዛ እያወሩላት ምናምን ውያውና መኪናው እንደውም ቅድም አይቼው ነበረ ምናምን ብሎ ሰውየው ሄደው ጠጋ ብለው ሲጠይቁት ወረቀት ጨርሻለሁ እና ሜን ኦፊሳችን ወደዛ ወደ ጀቃላ አካባቢ ነው እንሂድና እዛ መዘግባቸዋለሁ፣ አሁን ወረቀት ስለሌለ የምትፈርሙበትም የለም ምናምን። ከዛ እኔ የማሚ መታለል ነው እየገረመኝ ያለው፣ ወይ አደንዝዟት ይሆናል እንጂ በዚህ ልክ የምትታለል ሰው አይደለችም ማለት ነው። ከዛ መኪና ውስጥ ገቡ፣ ልጅቷና ማሚ ከኋላ፣ ሰውየው ከፊት ለፊት ገቡ። ሰውየው ዞሮ በመብራት ኃይል በቴሌው ጋር አድርጎ ጀቃላ ጋር ይሄዳል። እዛ እየሄዱበት ባለበት ሰዓት ምንድነው የሚያደርጓቸው? እንደዚህ ወርቅ ምናምን ካደረግሽ ጥሩ አይደለም፣ ላይመዘግቡሽ ይችላል፣ ወርቅ ምናምን ያደረገ ሰው እንትን ያስፈልጓል ብለው ስለማያስቡ ምናምን ይሏታል። ማሚ ያደረገችው ጆሮ ጌጥ፣ ከዛ አተር ስራ የሚባለው ካወቃችሁ ክብ ክቡ እዚህ ላይ እና እዚህ ላይ አድርጋለች። ለጥምቀት ነው ያደረገችው። ይችኛዋን ነው ሁሌ የምታደርጋት፣ ይሄኛውን ለጥምቀት አድርገው አላወለቀችው። ከዛ ጣት ቀለበት አላት፣ 2 ቀለበት አድርጋለች። ሲደርሱ በቃ አምጡ ካኪ እንቺ በካኪ ክተች ምናምን ብለው ውልቅልቅ አድርጋ ማሚ መክተት እዛ ውስጥ ከታ አምጪ ልፈርምልሽ ለማንኛውም ብሎ እንግዲህ ማሚ አስባት፣ በጣም ብልጥ ሰው ነች ብያቸዋል። እንደዚህ አይነት ትሪክ ትሰራለች ብዬ አላስብም። ተቀብለዋት ፈረሙበት ማለት ነው። ፈርሞ ሲሰጣት ነው በቃ የተለያየ ውስጡ የሆነ እንዲ ነክቼዋለሁ አለች። በቃ እንኮሻኮሻል ከተተችው ቦርሳ ውስጥ። ከዛ ውረዱ አለ ሰውየው። ሽማግሌ በሩን ከፈተ። ልጅቷ በሩን ከፍታ እንደመወረድትን ማሚ ወርዳለች። በሩን ዘጉትና ሄዱ ተነስተው። ከዛ ቢያንስ ሲወጣችሁ 4 ሰዓት ከምናምን ነው ከቤት ይሄ ነገር ተፈጥሮ። እሷ እየተረጋጋች ምናምን 5:55 ላይ ደወለችልኝ ለኔ 5 ሰዓት ከ55 ላይ። ከዛ ቤቴ እንደዚህ ወርቄን ዘረፉኝ ዱርዬዎች። ከዛ ስልኩ አልተዘረፈም፣ ቦርሳ ውስጥ ያለውን ብር አላዩም ማለት ያውቃሉ። ያቺ ሴቷ ይመስለኛል ወርቅ መሆኑና ለመሆኑን ፕሩቭ የምታደርግላቸው ሴት ነች ማለት ነው። ከዛ ሄድኩኝ እዛ ጋር የአቢሲኒያ ባንክ በጣም ጥርት ያለ እንትን አለ ካሜራ። በዛ አጋጣሚ እዛ የተባበርከን ሰውዬ ረጅም ሰዓት ቆሞ ነው ያሳየን። በደቂቃው እንዳለ ልናያቸው አልቻልንም። እነሱ ያውቃሉ ካሜራ የቱ ጋር እንዳሉ ተሸዋውደዋል ማለት ነው። ከካሜራው ጋር አሳየን። ድጋሚ ደግሞ ከሱ ወደዚህ በውሰት ህንጻ ላይ ያለሽው ሴትን በጣም አመሰግናለሁ። ረጅም ሰዓት በቃ ደንግጣ ስለነበር እያየን በካሜራ ግን ምንም ልናገኝ አልቻልንም። ከቻላችሁ ይህንን መልእክት ለእናቶቻችሁ ንገሩልን። እንደውም እዛ በውሰት ህንጻ ላይ ያለችው ልጅ ምን አለችኝ? ትናንትናም የሆነች እናት እንደዚህ በጣም ውድ ጌጥ ዘርፏታል። ወደ 350 ሺህ ምናምን የሚያወጣ ወርቅ ለበዓል እንዳደረጉ ነው እሳቸውም የዘረፏቸው። እና በቃ አልሄድም አልገዛም ራሱ ብትል በቃ ሸኛችሁ ማዘርዬ ምናምን ብለው ነው የሚከቷቸው። እናቶች ደግሞ መጥፎ ነገር አያስቡም። ሁሉም ሰው ጥሩ ነው የሚመስላቸው። እኛ ነን የምናውቀው የሰው መጥፎነትና ጥሩነት። ስለዚህ ንገሯቸው፣ ኢኖሰንት እናቶቻችን እንዳይዘረፉብን። እኔ እውነት በጣም ነው ትናንትና ያዘንኩትኝ፣ በቃ ተሰማኝ። እና እሷ ደግሞ በጣም ነው ይሄኛው ወርቋን የምትወደው። እና በቃ ልክ ይሄ እንዴት ነው የጄን ወርቅ እንኳን ተወልኝ ቢሆን የልጅነት ቅርሴ ምናምን ስትል በኢየሱስ አልቻልኩም። በቃ ዛጋ እግዚአብሔር እና ምንም አልልም። እሳት ሆነ ብላክ የዘረፍከው ሰውዬ እና የኔ እናት ይሄን ቪዲዮ እንደምታዩ አውቃለሁ። እገዛልሻለሁ
ራሱን አሰራልሻለሁ። አውቀዋለሁ ላይ ረጅም ጊዜ አብሮኝ የነበረ ወርቅ ስለነበር እንትኑን ፓተርኑን ላውቀዋለሁ። በቃ አሰራልሻለሁ። ራሱን አሰርቼ ሲሰጣት ደግሞ ቪዲዮ እቀርጽላችኋለሁ ጋይስ።